ሰላም ፋሚሊ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? ምን እንዴት ዋላችሁ? ቅድም መጥቼ ነበር። እንዴት ቆያችሁ? ደህና ናችሁ? እኔ ቅድም ብዬ ነበር። ሲጀመር ያው ጨረቃዎች በራሳቸው ቻናል ካልመጡ እንደዛ ነው ሊሆን የሚችለው። እንግዲህ ብሩኬ ነው በፍፄ የመጣው፣ ቅምጥሌ አልመጣችም። ብሩኬ ስለመጣ ስላየው ፍፄም ደስ ብሎኛል። ቅምጥሌ ስላልመጣሽ ደብሮኛል። ያው አብራችሁ በአንድ ላይ ስትመጡ ግርማ ሞገስ አለው። በቃ ብዙ ነገር ደስ የሚል ነገር ጸዴ ነገር ነው እና እግዚአብሔርን ሁለታቸው በአንድ ሲመጡ ያለው ሰላም ያለው ደስታ ልነግራችሁ አልችልም። ደስ ነው የሚለው በቃ ሰው እንግዲህ ምን ማድረግ ይቻላል? ምንም በአንድ ላይ ብትመጡ ውስጤ ነበር። ግን ደግሞ ለብቻችሁም ደግሞ ቢሆንም ደግሞ ያው ብሩኬ እዚህ ጋር አይተነዋል። እዛ ጋር ደግሞ እንግዲህ ቅምጥሌ ደግሞ ላይቭ ላይ ትመጣለች እናያለን ማለት ነው። ያው ቅድም ነግራችሁ ነው ማለቴ እንደዚህ ዩቱብ ላይ መጣው እዚህ ጋር እንትን ከምር ምናምን። ስለዚህ በአንድ ላይ መጡም ቅምጥሌ ነው ትመጣ የምትችለው ብዬ አስባለሁ፣ እንደኔ ማለት ነው። አብረው ከመጡም ሰየው፣ ግን ደግሞ አይመስለኝም። ያው በኋላ እንትን ከምትሉ እና ደግሞ ፕሊስ አንድ ነገር ምላችሁ ብዙ አታስጨንቋት እሺ። በኋላ ማለት ብዙ ነገር የሚያስጨንቅ ነገር ምናምን አትጻፉላት። ጀስት በቃ ላይ ትምጣ፣ ማውራት የምትፈልገው ነገር ሊኖር ይችላል፣ ታውራ። በቃ ልትጫወት ነው ጀስት የምትመጣው፣ ትጫወት፣ አጫውቷት። በቃ ስትጫወት አጫውቷት እንጂ የሆነ የሚያስጨንቃት አይነት ኮሜንት ምናምን አትጻፉ። መጠየቅ ያለባችሁ ጥያቄ ካለ ከመለሰችላችሁ እሰየው። ግን አንዳንዴ በጣም ታስጨንቃላችሁና ከመጠን በላይ አታስጨንቋት እሺ ጋይስ። ኦልሬዲ ሁለታቸው የሚለያዩ ልጆች አይደሉም፣ አይለያዩ። ይቅርታ እሺ። ልጆቹ እዚህ ጋር በጣም እየተጫወቱ ነው እና ምንም ማድረግ አልችልም፣ ጫጫት አለው። ስለዚህ እንዳታስጨንቋልላችሁ ነው። በተረፈ ፍፄ ግን ቴንኪዩ ማለት ጓደኛ ሲባል እንደዚህ ነው፣ ጥግ ድረስ በቃ ጥፋትም ሲያጠፋ ትክክልም ሲሆን የሰው ልጅ ይሳሳታል። ሰው ነው የማይሳሳት፣ ብረት ነው የማይዝግ የለም። እንዲሁም ደግሞ አንዳንዴ ሰው ብዙ ቁስሎች አሉበት። ብዙ ቁስሎቹን ደግሞ አውጥቶ መናገር አይፈልግም። ባለፈውም ብያችኋለሁ። ጥግ ድረስ አስረድታችሁት የሰው ልጅ ላይረዳችሁ ይችላል። ጥፋተኛ ናቸው ብሎ ብቻ ማመን ከፈለገ ያንን ሊያደርግ ይችላል። ስለዚህ ምንም ሳታስረዷቸው እንደዚህ አይነት የሚረዱ ጓደኛ ሲኖራችሁ ደስ ይላል። ስለዚህ ያው ፍፄ ቅምጥሌም ምርጥዬ ቆንጅዬ ሴት እንደሆነች ለብሩኬ የምትመጥነው ሴት እንደሆነች ከዚህ በፊት ይናገራል፣ ዛሬም ተናገረ። ብሩኬም ለቅምጥሌ የሚመጥናት ወንድ እንደሆነ ጸድ ወንድ እንደሆነ ከዚህ በፊት ይናገራል፣ ዛሬም ተናገረ። ምላችሁ አንዳንዴ እና ያው ፍፄ ማን ነው ሀሰን መሀላቸው ላይ ወጣ ምናምን እያለው ነበረ። ያው ልክ ነው ማለት ሀሰን ያው እያረጋቸው ያላቸውን ነገሮች አይታችኋል። ከዛ ደግሞ ያን ያክል ደግሞ አትጫ ነው ፍፄ ማለት ነው። ሀሰንም በራሱ ትክክል ነው ማለት ያው ጓደኛዬን ብቻ ብዬ ሳይሆን ቅምጥሌንም ደግሞ በቃ ማገዝ አለብኝ ሴት ስለሆነች የራሱ የሆነ እውነት ስላላት ብሎ እሷ ጋር ስለሆነ ደስ ብሎኛል። ምክንያቱም አስበው አንደኛ ሴት ልጅ ነች፣ ሁለተኛ ደግሞ ያው ለቅምጥሌም ወንድሞቿ ናችሁ አይ ነው፣ ግን ደግሞ ለብሩኬ ወንድ ለወንዱ ናቸው፣ ዛሬም ጓደኛው ናቸው። ምን ሊሰማት እንደሚችል ስለዚህ ሀሰን ጎኗ ስለሆነ ደስ ብሎኛል። ኦልሬዲ ግን በጣም የሆነ አንዳንዴ የሁለታቸው ጓደኛም ስለሆነ ሁለቱንም ልክ እንደ ፍፄ ሁለቱንም ወግኖ በዚህ ወጦ በዚህ ወርዶ ወደ ነገሮቹን ቢያስተካክልና ቢያብራራ ደስ ይለኛል። ጀስቲ ነው ግን ያን ያክል ደግሞ ሀሰንን እንትን አትበሉት። ምንድን ነው የሚባለው? ያን ያክል ጥፋተኛ እንደሆነ ኦር ደግሞ ምንም ያደረገው ነገር ትክክል እንዳልሆነ በትልቁ ኤክስ አታድርጉት። የሆነ ስህተት አለው አይኖ፣ ግን ደግሞ የሆነ ፓርት ደግሞ ልክ አለው። ኦኬ ሁሉም ሰው ቅድም እንዳልኳችሁ የራሱ የሆነ እውነት አለው። በራሱ በኩል ሲታይ ደግሞ እይታው በራሱ በኩል ትክክል ነው። ስለዚህ ቅምጥሌ በኩል መሆኑ ሙሉ በሙሉ ቅምጥሌን ወክሎ ብሩኬን ትክክል አይደለም ምናምን እንደዚህ ነው እንደዚህ ና ባለው ትንሽ የሚደብር ነገር አለው እንጂ ቅምጥሌ ጎን መሆኑ ትክክል ነው። ተረዳችሁ ምን ለማለት እንደፈለኩ አንደርስታንድ አድርጋችሁኛል። ከዛ መቀጠል ደግሞ ያው ትናንት በተባለው ነገር ይቅርታ መጀመሪያ መጠየቅ ነበረበት ብሩኬ እንደዚህ ቀለበት ስለምን አደረገ ምናምን የሚለውን ያው እንግዲህ መልስ ተሰጣችኋል። በገዛ መብቱ በገዛ መብቴ እንደፈለኩ እንኳን ባደርግ ግን እንደዚህ አይነት ጥያቄዎች አሉ ብሏልና ይቅርታ የምጠይቀው እንዴት ነው ማለት ለምሳሌ አሁን ልጅ ለምሳሌ ቅምጥሌ ነብሰ ጡር ነች ያሉት ሁለታቸው ተነጋግረው ነው፣ ቅምጥሌና ብሩኬ ማለት ነው። ጀስት እንትና ጋ ማነች እዩ ጋር ደግሞ ብሩኬ እዚህ ጋር ይቅርታ ጠይቅ የተባልከው ልንገርህ፣ እኔ እንደዛ ባልልም ግን ሰዎቹ የተረዱትና ይቅርታ እንድጠይቅ የፈለጉት እዩ ጋር ልጅ አለኝ ወይ ደግሞ ልጄ ነው ብለህ ስላመንክ ማለት ያላደረግከውን ያልሆነ ነገር ግን እኔ እንጃ ልድረስ አልድረስ አላቅም እኔ ራሴን አላቅም ብለህ ነበረ። ኦኬ እንደዛ ስትል ቅምጥሌም እንድትወዛገብ ሌላ ሰዎችን ብዙ ነገር እንዲሆኑ ስለሆነ ስለዚህ ቅምጥሌ ቦታው ላይ ስለማይመለከታት ግን አንተ ባታደርገውም ባትኖርበትም ቦታው ላይ ግን
በቃ እኔ እንጃ ራሴን አላቅም ምናምን ብለህ ከዛ ደግሞ ልጅ ነው ሲባል ቶሎ ስላመንክ በመሀል ቤት ቅምጥሌ ያው ምንድነው ብሩክ አያደርግም ብላ ወር ደግሞ ምንም ነገር ቢሆንም ብላ ከጎን ሆነች። ስለዚህ ለዛ ይመስለኛል ይቅርታ መጠየቅ ያለብህ። ይቅርታ መጠየቅ ደግሞ እንዳልከው ነው። ምንም ዝቅ የሚያስብል ነገር የለም፣ ትንሽም አያስብልም። ወይ ደግሞ የሆነ ምንድነው ይሄ ትልቅነት ነው። ይቅርታ መጠየቅ ትልቅነት ነው። በዛ ላይ ለምትወዳ ለምታፈቅራት ሴት አይደለም ማንንም ሰው አይደል ይቅርታ ስንል ምን ውለው። ስለዚህ የምትወዳት የምታፈቅራት በቀን እኮ 10 ከ10 በላይ ከምናምን በላይ ይቅርታ እንጠያቃለን። ኦኬ ኖርማል። ይቅርታ ብጠይቃት ምንም የሚያስደብር ወይ ደግሞ ምናምን ነገር የለውም። ይቅርታ ጠይቅ ስላሉም ደግሞ ልትቀየማቸው ሊደብርህ አይገባም። ምንም ችግር የለውም። ሁሉም ሰው የየራሱ የሆነ አመለካከት አለው። እዚህ ጋር እዩንም ብያለሁ ጠዋት ይቅርታ እንድጠይቃችሁ ሁለታችሁ ነው። እንደዚህ ብሩኬም የሱ ባልሆነ ልጅ ቅምጥሌንም ደግሞ ፍቅራቸው ውስጥ ገብቼ ስለበጠበጥኩኝ ብላ ይቅርታ ብጠይቅ፣ ብሩኬም ደግሞ ለእስካሁኑ ነገር ይቅርታ እንደውም ብዬ ነበር ትናንት ነው ዛሬ በቃ ልጅ ሳይኖረኝም ልጄ ነው ብዬ ስላመንኩ እንደዚህ ስላደረግኩኝ በዚህ ልክ ስላሰቃየውሽ በቃ ለእያንዳንዱ ነገር ይቅርታ ብለህ ይቅርታ ብጠይቃት ቅምጥሌም ደስ ይላታል፣ ኦዲየንስ ደስ ይለዋል፣ ለአንተም ሰላም ነው ምናምን ነገር። ቅምጥሌ ራሱ በቃ ይቅርታህን ተቀብያለሁ እኔም ይቅርታ ስለተበሳጨውብህ እንደዚህ ስላልኩብህ ብላ ይቅርታ ሲጀመር ማለት ነው። ፍቅር ላይ ይቅርታ ከሌለ ዜሮ ነው። ፍቅር አይቆይም፣ ያለ ይቅርታ አይቆይም። በቀን ስንቴ እንደምትጣሉ ብታይ። ብዙ ሰዓት ልትጣሉ ትችላላችሁ፣ ብዙ ጊዜ ልትጣሉ ትችላላችሁ። ኦኬ ተጣልታችሁ ለብዙ ሰዓት አትቆዩም፣ ብቻ ትጣያለሽ፣ ትጣላለ። ግን ይቅርታ ናት የምታሻሽራችሁ እንጂ ካለ ይቅርታ ፍቅር ካለ ፍቅር ደግሞ ይቅርታ የለም አይደል? ፍቅር ለሌላችሁ ሰው ደግሞ እዛ ሰው ጋር መቀጠል ለማትፈልጉ ሰው ይቅርታ አትጠይቁም። ግን ደግሞ ለምትወዱ ለምታፈቅሩ ሰው ደግሞ ይቅርታ መባባል ደግሞ ትልቅ ነገር ነው። ስለዚህ ይቅርታ ተባባሉ፣ ታረቁ፣ ባንድኑ። ሲቀጥል ደግሞ ሀሰን ባለው ሀሳብ ተስማማው። ለምን አትሉም? ለምሳሌ በቃ ቡታጅራ ኑሩ፣ እዛ ሜዳችሁ የሆነ ነገር ከሚፈጠር ከዚህ ደግሞ ቤት አላችሁና እዚህ ኑሩ ብሏል እና ከዛ ብትኖሩስ ግን ማለት ቡታጅራ የራሳችሁ ቤት ነው። በዛ ላይ በቃ ያምርባችኋል። እግዚአብሔርን አይታችኋቸው ከሆነ ቡታጅራ ላይ ሲሆኑ በስመ አብ ወልድ ወመንፈስ ቅዱስ ውበታቸው ነው የሚጨምረው ምናምን በጣም ብዙ ነገር። ምክንያቱም ከእናት ከአባታቸው አጠገብ ናቸው። በቃ ቀይ ነው የሚባለው ያደጉበት፣ የተወለዱበት፣ የቦረቁበት፣ የተማሩበት ቦታ ላይ ምናምን። ዞሮ አዲስ አበባ ሆኑም እየሰሩ ነው አይደል? እዚህ ሆኑ ስራ ነው ማለት የኦንላይን ስራ ስለሆነ የነሱ ምንም ወደዛ ደግሞ ብዙ ጊዜ ያየሁት ነገር ምንድነው ማስታወቂያ እንኳን ሲሰሩ ቡታጅራ ላይ ነው የሚሰሩት። አይታችሁ ከሆነ አዲስ አበባ ላይ ሆኖ እንደዚህ ማስታወቂያ ምናምን ሰርተው አይቻላቅም። ቡታጅራ ሲመጡ ነው። ባለፈው የብሩኬ ስንት ኬ ነው ሲከበርም በዛው ማስታወቂያ የተሰራ የቅምጥሌም እንደዛው ልደት ሆኖ ምናምን እያንዳንዱ ነገር ቡታጅራ ላይ ነው እንጂ አዲስ አበባ ላይ አላየሁም። ስለዚህ ጀስት ሀገራችሁ ላይ ሆናችሁ አንደኛ ታዋቂ ናችሁ፣ ሀገራችሁ ላይም ብዙ ሰው ማስታወቂያ ያሰራችኋል ብዬ አስባለሁ። ማስታወቂያውን ራሱ ተውትና ራሳችሁ ቪዲዮችሁን እየሰራችሁ በምትፈልጉት አይነት መልኩና የፈለጋችሁትን ቪዲዮ እየሰራችሁ በራሳችሁ ቤት ኪራይ የለባችሁ። ከቤተሰብ ርቃችሁ አይደለም የምትኖሩት ምናምን። እግዚአብሔርን ከቤተሰብ መራቅ ምን ያክል ከባድ እንደሆነ አውቀዋለሁ። በፊትም አሁንም ደግሞ ተቅለብልቤ ራኩኝ ማርያምን። ከቤተሰብ አጠገብ ስትሆኑ ከእህት ከወንድማችሁ ከእናት ከአባት አጠገብ ስትሆኑ ማለት ነው። እንደው ሌላውን ተውት እናቶቼ ማለት ነው። የሆነ ነገር በቃ ቡና ቢያምራችሁ ከአንዲት እህታችሁ ቤት ዝል ብላችሁ ሄዳችሁ ብልጥጥት እግዚአብሔርን እንዴ የሆነ በቃ ቢረባችሁ ራሱ ሄዳችሁ ጉርስ አድርጋችሁ ትመጣላችሁ። ብቻችሁን ስትሆኑ ግን ማለት ነው ሰራሽ ከቤትሽ ነው፣ በላሽ ከቤትሽ ነው፣ ጠጣሽ ከቤትሽ ነው። ከዛ ውጭ የትም አትወጭም፣ የትም አትገቢም። ገባሽ? ግን አሁን እዚህ ጋር ቢሆኑ እንዳልኳችሁ ነው። እናታቸው ቤት እንደፈለጉ ዝል ብለው ቢጣሉ ታርቀው ቢከፋቸው እዛ እንትን ብለው ምናምን እዛ ማን አላችሁ? ማንም የለም እኮ እዛ አዲስ አበባ ላይ ሲጀመር አይመችም። ለምን የእናታችሁ ልጅ አትኖሩም? አትገናኙም። በቃ ለራሱ ቦታው ቢዚ ያደርጋል። ስለዚህ እኔ በሀሳቡ እስማማለሁ። ቡታጅራ ሲጀመር ይመቸኛል ማለት ለእነሱ ሲመቻቸው እኔ ይመቹኛል። በቃ ስለዚህ እንደዛ ቢሆን ደስ ይለኛል፣ እንደኔ ሀሳብ ብትስማሙበት ማለት ነው። ያው ብሩኬ ከኔ ጋር እኮ አይደለም እኖራለሁ ያለችው ምናምን ለጊዜው ነው፣ ስሜታዊ ሆና ትናንትም ተናግራለሁ። ስለተናደደችበት በቃ እንደዛ ብላ ተናገረች ቅምጥሌ እንጂ የምር ከአንተ ጋር እንደዚህ መነጋገር ፈልጋ ምናምን እንዳልሆነ ታውቀዋለህ። ከልባ እንደምትወድ እንደምታከብረህ፣ እንደምታፈቅረህ ከአንተ ጋር የወደፊት እቅዶች እንዳሏት ታውቃለህ። ቅምጥሌም ደግሞ ታውቃለች እንደምትወዳት እንደምታፈቅራት የወደፊት እቅዶች ከአንተ ጋር እንደሆነ ምናምን እያንዳንዱ ነገር ሁለታችሁ ትተዋወቃላችሁ። ሰው ስሜታዊ ሲሆን አይደለም ቃል ብዙ ቃል ሊናገር ይችላል። በፍልጥም አንስቶ ሊፈነክት ይችላል ምናምን። የምታፈቅረው ሰው ነው። በተለይ ሴት ልጅ ሲሆን ችግር የለውም ለንግግሯ ማለት ነው። ይህም ስናደድ ጥግ ድረስ ነው የምናገረው። በቃ ያንላችሁ ነው የምፈልገው። በመቀጠል ብሩኬ በቃ እኔ ህይወቴን የመወሰን መብት አለኝ እንደፈለግኩ መሆን ምንድን ነው በዚህ ልክ ብሏል እና እውነቱ ነው። አንዳንዴ በሰው ህይወት ዘለን ጥልቅ እንላለን። ሁላችንም በሰው ህይወት እንገባለን። ግን
ያን ያክል አስፈላጊ አይደለም። በዛ ላይ ደግሞ እኔ ነኝ የምወስንልህ ወይ እኔ ነኝ የምወስንልሽ አይባልም። በሰው ህይወት አስተያየት ልንሰጥ እንችላለን። ያም ደግሞ አስተያየት የሚሰጠው ሰው አስተያየት ሊቀበል ይችላል፣ ላይቀበል ይችላል። እሱ መብቱ ነው እና እኛ ደግሞ አስተያየት መስጠት አለመስጠት ደግሞ የራሳችን መብትና ፍላጎት ነው። ግን በዛ ልክ አስተያየትን የሰጠው ግዴታ ካልተቀበልክ እንደዚህ ካልሆነ እንደዚህ እሪምባ የሚያስብል ነገር የለም። ስለዚህ እንግዲህ እንዳያችሁት ነው። ያው ሰንጋርም እንዳትጣሉ ማን እያለው ነበረ። ብሩኬም የሚያጣላቸው ነገር የለም ሲጀመር። ከካሜራ ጀርባ አብረው ነው ፋፈሽ የሚሉትላቸው። ደግሞ ያደርግላችሁ። ጸባችሁንም ሆነ ክፋችሁን አልወድም አልፈልግም፣ ግን ያው ተረጋጉ፣ ለእያንዳንዱ ነገር ለሚሆነው ነገር ማለት ነው። እና ያው ፍፄም ሁለታቸውን ወግኖ ሁለታቸውም ትክክል እንደሆኑና ብሩኬ ደግሞ ቅምጥሌ ለአንቺ ሲል ነው ብዙ ነገሮችን እየሆነ የነበረው ብላለና እሷም ብዙ ነገሮች ሆናለች። በሰዓቱ ተሰድባለች። በሰዓቱ ነፍሰ ጡርነትንም ቢሆን አብረው ነው እንትን ያሉት ምናምን። እያንዳንዱ ነገር ልክ አይደለሽም እያደረግሽ ያለሽውም እያልካት ነበረና ልክ ልትሆንም ላትሆንም ትችላለች፣ ግን በሰዓቱ ውሳኔዋ ልክ ነው። ምክንያቱም እኔ ሴት ስለሆንኩ እረዳታለሁ ማለት በዛን ታይም ላይ አልፈልግም ብላ መሄዷ ትክክል ነች። ምክንያቱም ዝም ብሎ እንደዚህ ይሆን አንዳንዴ እንዴት ነው አንዳንድ ነገሮች ተቋጭተው ምናምን ነው ሌላ ነገሮች መቀጠል ያለባቸውና በራሷ በሰዓቷ በተናደደችበት ሰዓት የፈለገችውን ውሳኔ ወስናለች። እሱም ደግሞ ልክ ነው። ኦኬ። ግን ዛሬ ከነገ በኋላ ያሉት ነገሮች እንዴት ነው የሚለውን ነው። ወደፊት ደግሞ ማስተካከል አለባችሁ ከሆነ ወደፊት ማስተካከል አለባችሁ። ይቅርታችሁን ተቀባበሉ። እውነቱን ነው ፍፄ፣ ብዙ ጠላቶች ምቀኞች አሉ፣ እናንተ መለያየት የሚፈልጉ በጣም ብዙ የተረገሙ ሰዎች አሉ። ስለዚህ እሱን ነገር አድርጎ እኔ እኮ አንዳንዴ ግርም የሚለኝ ፍፄ ተናግሮታል። ለብሩኬ ከቅምጥሌ ከብሩኬ ውጭ እኛ እየተረፈው ነው እናሽቃብጠው። ኦኬ እንጂ አንዳንድ ልጆች አሁን በትናንቱ ራሱ ተንበረከክኛ እንደዚህ ምናምን የሚል ድምጽ ራሱ እየሰማሁ ነበር ስክሮል ሳደርግ ቲክቶክ ላይ እና ቢንበረከክላት ስለሚያፈቅራት ስለሚወዳት ለሚሞትላት ለወደፊት ሚስቱ ለልጆቹ እናት 10 ቢንበረከክላት ምን ያንሳታል? ደግሞ ወርቅ ሴት ነች። በቃ ለእሷ ቢንበረከክ ለማንም እንከፉላ ሰው ቢንበረከክ ይልን አይደለም ለዚች ቆንጆ ይባት እስኪ ከመልክ መልክ ከጸባይ ከስራ እግዚአብሔር እኔ ስራ ሰው እኮ ነች። የኔ ሽንቅጥ የኔ ሸካፋ የኔ አበባ የኔ ወርቅ የኔ ቅምጥል። ስለዚህ ቢንበረከክላት በቃ ያንሳታል ማለት ነው። ኦኬ እና ብዙ እንትን አትበሉ። ያው ቅምጥሌ እኮ ከካሜራ ጀርባ ማለት ነው ቅድም እንደዚህ እኮ ነው ምናምን ተባብለው ደበረ እንዲህ ምናምን ተባብለው ተቃቅፈው ተሳስቀው ነው የሚያልፉት። ገባችሁ? እናንተ ደግሞ እዚህ ጋር ዝም ብላችሁ ሪ ትላላችሁ። ስለዚህ ሁለታቸው ሁሌም እንደምላችሁ የአንድ ሳንቲም ገጽታዎች ናቸው። ቅምጥሌ እንደፈለገች ብትለው እንደፈለገ ቢላት እንደፈለጉ ቢሆኑ በቃ ብሩኬም ለቅምጥሌ የሚመጥናት ወንድ ነው፣ እሷም ለሱ የምትመጥነው ሴት ነች። ስለዚህ ምንድን ነው እንደዚህ ማሽቃበጥ በዚህ ልክ? አንዳንዴ ግርም ይለኛል እግዚአብሔርን። ወይ ፈጣሪ ትዕግስቱን ስጠኝ። አንዳንድ ሰው ግን በጣም ነው የሚገርመው። እኔ ግን ምን እንደሚያሳዝን ታውቃላችሁ? የእናንተ ጎረቤቶች። አምላኬ ወይ እንደናንተ አይነት ጎረቤት እንዳይሰጠኝ። ጎረቤት አልባ ብቻዬን ጫካ በሆን ይሻለኛል። እውነቴን ነው። ተረፈ ወዳችኋለሁ። መልካም አዳር ይሁንላችሁ። ባይ ቅምጥሌ ላይ ብለን እንገናኝ።